አሁን ደግሞ የታየናት እንዳሉት አላቁም ይሄው ምግቡን ጣል አድርጎ ተነስቶ ሮጦ ሄዷል ግን እናቱን ጡት ይዘሽበት ነው እንዴ የመጣው አልፈታለሽ እኮ ለመሆኑ ግን እንደው ልጅ መውለድ ትችላለች ሰዓቱ ብቻ አልፎባት እንዳይሆን እማዬ እዴ አትጮህብኝ ሙያውን ያስከው መስሏል እንዴ እኮ ያልሽኝ ሁሉ ነገር አደርጋለሁ ብቻ ስለናቴ ነገር አልነግርሽም ቤዛ እንድነግርሽ ከፈለግሽ መጀመሪያ አባትሽን አናግረሽ ወደ ስራ እንድመለስ አድርጊ አሳመኝ ቢያንስ እሺ የተወሰነ ነገር ንገሪኝ የት እንዳለች ወይ አካባቢውን ቦታውን ብቻ የሆነ ነገር ንገሪኝ እንዴት ዋሉ ማዘር እንዴት ዋልሽ የኔ ልጅ አብሽንም እንዴ የለም ለወንበራው ጭና እስቲ ቁጭ በይ እሺ የት ሄዶ ነው ክላስም አልገባም ሰላም ጋርም ሲሄድ የለም እዚህ ካለ ብዬ እኮ ነው የመጣሁት እኔ እንጃ የት አባቱ እንደሄደ አላውቅም ምን ነው ማዘር የተፈጠረ ነገር አለ እንዴ አይ ምንም ነገር የለም የኔ ልጅ አብሽ ደህና አይደለም እንዴ ማዘር በጣም ከፍቶታል ዝም አሉ እኮ እስኪ ተይኝ የኔ ልጅ ምን ልናገር ምን ልበል ምን አቅም አለኝ ምን የተፈጠረ ነገር አለ እንዴ ምንድነው የሆኑት እባክሽ የኔ ልጅ ዝም በይኝ ዝም ብዬ ሀዘኔን ወደ ውስጤ ላንቆርቆረው ወደ ውስጤ ላልቅስ እስኪ ተይኝ የኔ ልጅ ምንድነው የተፈጠረው ማዘር ባያድለኝ እኔን አንድ ልጄን ማን አስቀረብኝ ባያድለኝ ነው እንጂ ቢያድለኝ አንድ ልጅስ መከታ ይሆናል ነበር እንዴ ማዘር ምንድነው የተፈጠረው አብርሽ ምን አደረገ እሱ ምን ይሆናል የኔን ተስፋ ይበላል እንጂ የኔን ድካም ከንቱ ያደርጋል እንጂ የኔ ልጅ እንዴ ማዘር ምንድነው የተፈጠረው ነገርኝ አብርሽ ምን ሆነ አይ የኔ ልጅ ዝም ብዬ ልዘንበት እባክሽ የኔ ልጅ አትነካኪኝ ድሮም እኮ ነው የተፈጠርኩት ለሐዘን ነው አረ ማዘር እንደዚህ አይባልም አንዱ ልጄ ሲባልግብኝ በስስት ለፍቻ ያሳድኩት ልጄ መና ሲቀርብኝ ተመስገን ልበለው የኔ ልጅ እስኪ ንገሪኝ የኔ ልጅ ለምን አልወቅሰው ለምን አላማርረው ከሱ ውጪ የአይኔ ማረፊያ እንደሌለ ያወቀ ለምን ይነጥቀኛል ለምን እንደዚህ አይነት መንገድ ሲስት ለምን እያየ ዝም ይለዋል እኔ ተቆጥቼ እንደማልመልሰው አቅም እንደሌለኝ ያውቃል እና ተመስገን ልበለው ምን አድርጎ ነው ይሄን ያስከፋውት ማዘር ምን ያላደረገው ነገር አለ የኔ ልጅ እኔን ለማሳዘን እኔን አንገቴን ለማስደፋት አይደል እንዴ ቆርጦ የተነሳው እሱ
ደህና ነህ ካብሽ? ደህና። ምን ሆነ ነው ከክላስ የቀረከው? ምን አገባሽ አንቺ ልጅ? በቃ አስታሽሉ እኔን መካተል ሆነ። እኔ እኮ ስለምትናፍቀኝ ነው። ሳላይክ መውላል ይችላል። የራስሽ ጉዳይ። ስንት ብር ነው የፈለግከው? ይሄንን ነገር እንዴት አወቅሽ? እሺ አብርሽ፣ ምን ያህል ብር ቢያስፈልግ ነው ትምህርት ቤት እያልክ ስራ የምትሰራው? አይ ዝም ብዬ ስራ መስራት ስለፈለግኩ ነው። እኔ ቤዛ ኃይሉ እያለሁ የምወደው ሰው ሲቸገር ማየት አልፈልግም። አልተቸገርኩም። እሺ ይሄ ልጅ ምን ያህል ገንዘብ ነው የሚያስፈልገው፣ ለምንድን ነው የሚያስፈልገው እያልኩኝ ዝም ብዬ እያሰብኩ ነው። እኔ አንቺን ብር አልፈልግም አልኩሽ እኮ ቤዛ። አሁን ዞር በይልኝ። ምን ያህል የልጥጥ ልጅ እንደሆንኩ ታውቃለህ? አትግደርደር። ምን ያህል ነው የፈለግከው? እኔ አንቺን ገንዘብ አልፈልግም። ተኛውን አጨቅጭኝ። ሂድበት። አትሄድም። ትምህርትን ትተህ እንዲህ እንድትሰራ አልፈልግም። ስንት ነው የምፈልገው? 10,000? 10,000 ብር ትሰጪኛለሽ? እኔ እኮ ቤዛ ኃይሉ ነኝ። እንኳን 10,000 ብር 20,000 ብር ብትለኝ እንኳን ልሰጥ እችላለሁ። እድሜ ለአባቴ። እሺ ስጪኝ። ግን አንድ ነገር ከተስማማን ብቻ ነው። እሺ ምንድን ነው ንገሪኝ። አብረን እንድናድር እፈልጋለሁ። አንቺ ያምሻል እንዴ? ምን ማለት ነው ይሄ? ምን ነው ከኔ ጋር አድረ 10,000 ብር ይዘህ ትሄዳለህ? ከነ ብርሽ ገደል ግቢ። እሺ ይሄ ምን አይነት ድፍረት ነው? ቀረብህ። ከነ ችግር መኖር ትችላለህ። ከፈለከኝ ግን ደውልልኝ። ዛሬ ደግሞ ስንት ሰራ? ሁለት መቶ ብር በቃ። እባክሽ ለዛሬ ይሄን ልክ ብቻ ነው የሰራሁት። ከዚህ በላይ አልችልም። ለወደፊት ደግሞ የተሻለ ይዤ እመጣለሁ። ስለዚህ እሷን ማግኘት አትፈልግም ማለት ነው አይደል? እንዴ እኔ እሷን ማግኘት እፈልጋለሁ። በጣም ናፍቃኛለች። ትሰማለህ አብርሽ? ሰላሜነቷን ሕክምና ገንዘብ ካላገኘች መረጋጋት አትችልም። ሁሌም ስትረግምህ ነው የምኖረው። በሱ ምክንያት ነው ይሄ ሁሉ ስቃይ ውስጥ የገባሁት ብላ። እኔ የምነግርህ ለአንተ ብዬ ነው። እሺ እሺ ምን ላድርግ? ከዚህ በላይ እኮ በቀን ማግኘት አልችልም። ቢያንስ እንኳን አይናን ልያት። አሁን የለችም። ማየት አለብኝ ካልክ ግን የራስህ ጉዳይ ነው። ግን እኔ ያለችበት ስቃይ ስለማቅ ነው እንዳታገኛት የምልሽ። እንካይን ያዘው። አንድ ብር ሁለት ብር የሚለቀም የኔ ቤት የመሰልኩት እንዴ? ሆይ እሺ ያለችም ዛሬ ሳላያት ማደር አልችልም። የራስህ ጉዳይ እባክህ።
ፈላጊ የነበረችው ሚሰላም ዛሬ ፈላጊ ሆናለች። ዋና መፈልገው ባክሽ መቼም እዚህ መንገድ ተቀምጠሽ መንገድ የምትይው እኔን ፍለጋ አይደለም አይደል? ማንን ነው ደግሞ የምፈልገው? አንቺ ያምሻል እንዴ? እዚህ ምድር ላይ ፈላጊና ተፈላጊ ማይገናኘው ነገር። ማንንም ልጠብቅ? አንቺ አይመለከትሽም። እሺ አስበሻል? እኔ አብርሽን በጣም ወደዋለሁ፣ እከታተለዋለሁ። አብርሽ ደግሞ አንቺን ይወድሻል፣ ይከታተልሻል። አሁን ደግሞ አንቺ አብርሽን መከታተል ስትጀምር አብርሽ ሌላ ሰው መከታተል ጀመረ። ምን ማለት ነው? አስበሻል? እኔ አብርሽን ወደዋለሁ፣ እከታተለዋለሁ። አብርሽ ደግሞ አንቺን ይወድሻል፣ ይከታተልሻል። አሁን ደግሞ በተራሽ አንቺ አብርሽን ስትከታተዩ አብርሽ ደግሞ ሌላ ሰው መከታተል ጀመረ። ወደማ? ወደ ቤዛ ኃይሉ። ቀን ይውሰድ እንጂ አብርሽ ወደ እኔ እንደሚመጣ አቅ ነበር፣ ግን ብዙም ጊዜ ሳይፈጅ ወደ እኔ መጥቷል። ትሰሚኛለሽ? እኔ ከአብርሽም ሆነ ካንቺ ምንም አይነት ጉዳይ የለኝም። ሁለታችሁም እንድትታወኝ ብቻ ነው የምፈልገው። ጉዳይማ አለሽ። መቼም እዚህ መተሽ የተቀመጥሽው የሆነ ጉዳይ ቢኖርሽ ነው። የስራዬን ጉዳይ እንዴት አደረግሽልኝ? ከአብርሽ ጋር ረጅም ጊዜ እያሳለፍን ረሳሁት። ጭራሽ አልጠየኳት። ስለ እናትሽ ማወቅ አትፈልጊም ማለት ነው? አብርሽን የመሰለ ሁሉ ነገር የሆነ ፍቅረኛ እያለኝ ስለ ሞተች እናቴ ለማወቅ ብዬ ስህተት ምሰራ ይመስልሻል? ሚሰላም እሺ፣ በጣም ጥሩ። ስለዚህ ምርጫሽን መርጠሻል ማለት ነው? አዎ መርጫለሁ። የሁል ጊዜ ምርጫ አብርሽ ነው። ከሱ ጋር አሪፍ ጊዜ ማሳለፍ። የሆነ ቀን አብረን ጊዜ ስናሳልፍ ማየት ከፈለግሽ እጠራሻለሁ። አብርሽ የኔ ብቻ ነው። ደግሜ እነግርሻለሁ። እኔ ማለት ሽንፈት የማልወደው ቤዛ ኃይሉ ነኝ። እሺ መምህርት ሰላም፣ ቀንሽ እንዴት ነበር? አሪፍ ነበር። ስመጣ እኮ አጣሁሽ። ወዴት ሄደሽ ነው? ወደ ድሮ ሰፈር ሄጄ ነበር። ለምን? ምን አለሽ እዛ ደግሞ? አይ ምንም የለም፣ ግን አብርሽ እዛ ቤት እየመጣ ማይረብሸኝ ከሆነ ወደዛ ቤት መመለስ ፈልጌ ነበር። እነሱም አብርሽ መጥቶ አያውቅም አሉኝ። እንዴ እዚህ ምን ሆንሽ ሰሊ? እዛ ሄደሽ እንዴት ልኖሪ ነው? ቆይ ግን እዚህ ያልተመችሽ ነገር አለ? እረ እንደዛ አይደለም ማንዬ፣ ያው ከዛ ቤት የመውጣቴ ምክንያት አብርሽ ነው። አሁን ደግሞ እየመጣ ማይረብሸኝ ከሆነ መሄድ እችላለሁ ብዬ ነው። ቆይ አሁንስ እንደማይረብሽሽ በምን እርግጠኛ ሆንሽ ነው? ወይስ አሁንም እንዲረብሽሽ ፈልገሽ ነው? አይ አሁን እንኳን ተስፋ ቆርጧል መሰለኝ። ቢሆንም አሁን አትሄጂም ሰሊ። ሁሉንም ነገር በደንብ ማረጋገጥ አለብን። ሲቀጥል ደግሞ ቅድሚያ የስራሽን ነገር ማስተካከል አለብሽ። እስከዛ እዚህ ቤት ስለማይመጣ አታስቢሽ። አይ ሰፈር ያሉ ሰዎችን ጠይቄያቸው ነበር፣ መጥቶ አያውቅም ብለውኛል። ተስፋ ባይቆርጥ ኖሮማ ቤት በር ላይ ሄዶ ቆሞ ይጠብቀኝ ነበር። ግን በቃ ይሄን ጀዝባሽን ተገላገልሹ ማለት ነው። ቆይ ግን እሱ ልታሳድጊ ነው ልጆችሽን? እሺ በቃ ሆይ ግራ እኮ ነው የሚገባው። አዎ ምን ነው የደበረሽ ትመስያለሽ? ችግር አለ እንዴ? አረ ምንም ችግር የለውም። ምን ይኖራል ብለሽ ነው? እኔ እንጃ። በጣም የተከፋሽ እኮ ነው የምትመስዩ። ይሄን የማይረባ ድንጋይ ልጅ ስለተገላገልሹ ደስ ይልልሽ እኮ ነው የሚገባው። እኔ በቃ ልተኛ፣ ደክሞኛል። እኔ እኮ ራት ሳልበላ አንቺን ነው እየጠበቅኩ ያለሁት። ክፍልሽን ዘግተሽ ተኛሽ። አሁን ደግሞ ራት ሳቤ ልተኝ ነው እንዴ? ሀንዬ እኔ ምንም መብላት አልፈልግም፣ ደክሞኛል፣ ልተኛ። ችግር አለ እንዴ ሰሊ? አስጨነቅሽኝ እኮ። ሀንዬ ደክሞኝ ነው፣ እረፍት ላድርግ። ደህና ደሪልኝ። እሺ ይሻላል። አዎ ይልና። እሺ ቻው። በቃ ይሄን ለፍቅር ስል ማድረግ አለብኝ። ሰላሜ ከዚህ በላይ እንድትጨናነቅብኝ አልፈልግም። የቤዛን ሀሳብ መቀበል አለብኝ። ተስማምቻለሁ። አዎ ግን ልክ ነኝ? አዎ ልክ ነኝ። አደርገዋለሁ።
ትምህርት እንደሚሄድ ሰው እንደው ዩኒፎርም ስትለብስ ትንሽ አታፍርም? እንዴማ ትምህርት ቤት ካልሆነ የት ልሄድ እችላለሁ? ግን ምን አድርጌ ነው? ምን ነው እንደዚህ ጨከንክብኝ? እኔ ልጅ እኔ አንተን ለማሳደግ ስንት ህይወት እንዳሳለፍኩ እያወቅ ካንተ ምን ያህል ነገር እንደምጠብቅ እያወቅ ምን ሆነ ነው? እና ምን አደረኩሽማ? ምን ነው የምታደርገውን ማላውቅ መሰለ? ምን አሳጥቼ ምን ለመሙላት ነው ይሄንን ያህል ትምህርትን አቋርጠ ስራ የጀመርከው? አረ የምን ስራ ነውማ? እኔ ስራ አልሰራሁም። አይቻለሁ አብርሃም፣ በጣም አዝኜብሃለሁ። በላውን ሄዶ ወደ ትምህርት። እማ እንደዚህ አትዘኝብኝ እባክሽ። እስኪ ተወኝ እኔ ልጅ። አውቀዋለሁ ሙሉ አድርጌ ማሳደግ አልቻልኩም፣ ግን ለፍቻለሁ፣ ብቻዬን ለፍቻለሁ። ግን እስኪ አሁን ምን ልታደርገው ነው ብሩን? እኔን ለምን ትምህርት ቤት ሄድኩ ብለህ የምትሰራው? ወይስ ከፈለክ ለምን አትጠይቀኝም? እኔ ትንሽ ላግዝሽ፣ ቢያንስ እንኳን የራሴን ወጪ ልሸፍን ብዬ እኮ ነው። የኔ ልጅ አቋራጭ መንገድ ካሰብኩ አያደርስህም። ለጊዜው ጥሩ ይመስልሃል፣ በኋላ ግን ብዙ ነገር ያሰጣሃል፣ ባዶ ያደርግሃል። አላማ ያለህ ሩቅ የምትጓዝ ልጅ ሁን። አሁን በሄድ ወደ ትምህርት። ሰላም እባክሽ፣ አንዴ ብር ክፈቺ። ያላስቸግርሽም አንዴ ብቻ አይንሽ እባክሽ፣ እባክሽ ሰላም፣ አንዴ ብቻ። አንተ ያማሃል እንዴ? ለምንድን ነው የማትተወኝ ተወኝ ስትባል? እሺ ደግሞ እዚህ መኖር የማን ነገረ? ደህና ነሽ ግን ሰላም? እኔ እኮ እወድሻለሁ ሰላም። አንቺ ያለሽበትን እንዳገኝ ልቤ ያስገደኛል። አንቺን ሳላይሽ ድምፅሽንም ሳልሰማ በሰላም መዋልም ሆነ ማደር አልችልም። እኔ ደግሞ አንተን ሳይና ድምፅን ስሰማ ነው ህይወት የሚበጠበጠው። ለምን አይገባህም ግን? ሰላሜ ተይ እንደዚህ አትበይኝ፣ ልቤ ይቆስልብሻል። ባትወጂኝም እንኳን መጥፎ ቃል አትናገሪኝ እኮ። በቃ ተወኝ አብርሽ፣ እየመጣ ህይወቴን አትበጥብጥብኝ። ቤት ቀየርኩ፣ እዚህ መተረበሽከኝ። እሺ እኔ ለአንተ ስል ሀገር መልቀቅ አለብኝ እንዴ? አልቻልኩ። ስላልቻልኩ ነው ሰላሜ። ቆይ አንቺስ ለምን አትረጅኝም? ተወኝ አብርሽ፣ በቃ ተወኝ። ለምን ታሰቃየኛለህ? እኔ እኮ በእኔ እንድትደሰችብኝ እንጂ እንድትከፍብኝ አልፈልግም ሰላሜ። ግን ደግሞ እያሰቃየኸኝ እያስከፋኸኝ ነው። ቆይ ለምንድን ነው ይሄ ማይገባት? ታውቂያለሽ፣ አይንሽን ከሩቅ ማየት ይችል ነበር፣ ግን ድምፅሽን መስማት ናፈቀኝ። ቆይ ግን ታውቃለህ እኔ በአንተ ምክንያት ስንት ነገር እንደሆንኩኝ? እናቴን እንኳን ማሳከም አልቻልኩም። ይሄ ደግሞ የሆነው በአንተ ምክንያት ነው። አንተ ነህ ለዚህ ሁሉ ያበቃኸኝ። በቃ ተወኝ ተወኝ። አሁን ድምፅሽን ስሰማ ምን ያክል ደስታ እንድትሰማኝ አታውቂም ሰላም። ግን እኛ እናፈቅሽ ስራ ፈት ሰላም። ትሰምኛለሽ አይደል? አንቺ የኔ ነሽ። ካለሽበት ጭንቀት ሁሉ ለማስወጣት ብችለው ነገር ሁሉ አደርጋለሁ። ቃል ገባልሻለሁ። ደስተኛ አደርግሻለሁ። ቆይ ምን ተፈጥሮ ነው? ለምን ተመለሽ? ቆይ ግን እኔ ከዚህ ልጅ የት ሄጄ ነው መገላገል የምችለው? እንዴ እዚህ ድረስ መጣ እንዳትይኝ ብቻ አልኩሽ።
እንደ ድንገት በርስ ከፍት ፊት ለፊት ቆሞ እየጠበቀኝ ነበር። ቆይ ግን ምን ማድረግ ነው የሚሻለው? አልፈልግም ሲባል አይገባውም እንዴ? ቆይ ግን ቤቱን እንዴት አወቀው? ሰላይ ቀጥሮብሻል እንዴ እሱ? ቆይ ቤቱን እንዴት አወቀው? አረፍን ስንል እንኳ መጣ። ለካ ከዛ ሰፈር የጠፋው እዚህ መኖሬን አውቆ ነው። እኔ በሱ ስቃይ ስንት ነገር ነው እየሆንኩ ያለሁትኝ። አሁን ደግሞ እንደገና ሌላ ስቃይ። በቃ አሁን ተረጋጊና ስለ መፍትሄው እናስብ። ይሄ ምን መፍትሄ አለው? ቆይ ቤት ከመቀየር ሌላ እኔ የት ልሂድለት? አይ እንደዛ መሸሽ ምንም ትርጉም የለውም። እሺ ቆይ ምን ላድርግ ሀኒ? ይሄ እኮ ተወኝ ሲባል እንኳን ምንም ሊታወኝ እኮ አልቻለም። ስለዚህ በሚገባው ቋንቋ መንገር ነው። ምንድን ነው የሚገባው ቋንቋ? በነገራችን ላይ መክሰስ ትችያለሽ። ማንን? አብርሽን? አዎ አብርሽን። በዚህ ልክ ሰላም ማጣት የለብሽም። ክሰሹ። አይ እንደዛ እንኳን አላደርግም እኮ። ለምን? ምን አደረገኝ ብዬ ነው የምከሰው? እሱ እኮ ስላፈቀረኝና እኔን ማጣት ስለማይፈልግ ነው። እንደዚህ እየተከታተለኝ ለኔ ያለውን ፍቅር አለመረዳቴ ሳያንስ እንዴት ምን አደረገኝ ብዬ ነው ልከሰው የምችለው? መግቢያ መውጫ ሰጣኝ ብለሽ ነው ምከሹ? አይ እንደዛ እንኳን አላደርግም። እንዴ እኮ ለምን? ምንም ስላላደረገኝ። ቆይ ከዚህ በላይ እስከሚገልሽ ነው እንደምትጠብቂው? ሆይ ምንም አላደረገም ትላለች እንዴ? እሱ ስላስቸገረሽ መሰለኝ የሞቀ ቤትሽን ለቀሽ እዚህ የመጣሽው። ስራሽን አጥተሽ እናትሽን ማሳከም ያጣሽው እኮ በሱ ምክንያት ነው እንዴ? ከግብርሽም እኮ ወርደሽ የህፃናት መጫወቻ ሆንሽው በሱ ምክንያት ነው። እና ይሄ ሁሉ ነገር እያደረገሽ ምን አደረገኝ ትያለሽ እንዴ? በጣም ታናድጃለሽ። ቢሆንም ይህንን ሁሉ ያደረገው ሆን ብሎ እኔን ለመጉዳት ብሎ አይደለም። ቆይ አንቺ ሴትዮ ምንድነው አላማሽ? ትወጂዋለሽ እንዴ? ማ እኔ ነኝ እንዴ እሱን የምወደው? ያምሻል እንዴ? እና ታዲያ ለምንድነው እያዘንሽለት ያለሽው? እኔ እያዘንኩለት አይደለም፣ ግን አፈቀረኝ ብዬ መክሰስ አልፈልግም። ስላፈቀረሽ ሳይሆን ሰላምሽን እያሳጣሽ ስለሆነ ነው ክሰሽ ያልኩሽ። ቢሆንም አላደርገውም። እንዴ የራስሽ ጉዳይ፣ እኔ ምን አገባኝ? ሄሎ፣ በርሽ ላይ ቆሜያለሁ። ቆንጆ ስጦታ አለኝ። ምንድን ነው? ትናንትና ምን ብዬሽ ነበር? አብርሽ አንቺን ረስቶሻል ትቶሻል ብዬሽ አልነበረ? እሺ አሁን እዚህ ለምን መጣሽ? አይ እኔ ሰው ካላመነኝ የራሱ ጉዳይ ብዬ መተው አይነት ሰው አይደለሁ። ስለዚህ የአብርሽ ነገር እንዲቆርጥልሽ ላደርግ ነው የመጣሁት። ወይ ዝም ብለሽ ለፋሽ። እኔ አብርሽ ፍቅር የለብኝም፣ እሱ ነው ከኔ ፍቅር የያዘው። እሱ የድሮ ታሪክ ነው ሚስ። አሁን አብርሽ የኔ ነው፣ አንቺ ደግሞ አብርሽን ታፈቅሪዋለሽ። እዚህ ድረስ የመጣሽው አብርሽ ያንቺ መሆኑን ልትነግሪኝ ነው እንዴ? ልነግርሽ አይደለም ላሳይሽ ነው። ምንድን ነው የምታሳይ? አብርሽ የኔ ብቻና የግሌ እንደሆነ። እኔ ማየት አልፈልግም። አሁን ሂጂልኝ ከዚህ። ለምን ማየት አትፈልጊ? ትቀኛለሽ? ትናደጃለሽ? ሂጂልኝ ከዚህ። ይሄ የያዝነው ሩም ነው። የፍቅር ጽዋ ስምኩ ነጭ ማየት ከፈለግሽ መምጣት ትችያለሽ። እንዲቆርጥልሽ ከፈለግሽ እንደምመጭ እርግጠኛ ነኝ። የተናደድኩኝ ፍቅር፣ እኔ እኮ ከፍዬ ልምጣ ብዬ ነው። እባክሽ ፍቅረኛ ነው እንዳታስመስል። ፍቅረኛሞችማ ነን። አንተ የኔ እኔ አንተ። ገንዘቡን አስገቢልኝ። የት ሄድባል የኔ ፍቅር? አሁን በዚህ ሰዓት ስለ ገንዘብ ማውራት ተገቢ ነው? አዎ፣ በምን አምንሻለሁ ገንዘቡን እንደምትሰጪኝ? ባሳየህም አታምነኝም?
ማስፈጠን ያለብኝ። ለማየንም ሰው እኮ ማሳመን አለ። በዛ ላይ አብረን ልንተኛ አይደል?